ሄሎ ሃይ ሃይ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ አማን። እንግዲህ ላይክ ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁን ለዚህ የሙዝ ኬክ ልሰራ ነው፣ አብራችሁኝ ትሆናላችሁ። ቪዲዮውን እስከ መጨረሻ ለማየት ሞክሩ ማለት ነው። በተረፈ አመሰግናለሁ። ወደ ቪዲዮ እንሂድ። እሺ፣ በመጀመሪያ የሚያስፈልገን ነገር ይሄ ብራውን ጸይሙ ስኳር ነው። አንድ ከግማሽ ነው ያደረኩት። አንድ ዴሲ ከግማሽ በዚህ ማለት ነው። አንድ ከግማሽ ወይም ደግሞ የቡና ሲኒ አንድ ከግማሽ። እዚች ጋር 2 እንቁላል አለኝ። እዚች ጋር በደንብ የበሰለ 3 ሙዝ አለኝ። እዚች ጋር የምታዩት ቤኪንግ ሶዳ አለኝ። ጨው ያስፈልገኛል። እዚች ጋር የምታዩት 4 ዴሲ ዱቄት ነው። ይሄ ደግሞ የምታዩት አንድ እርጎ ነው። እርጎ 1 ዴሲ ነው የሚያስፈልገን። ይሄ ደግሞ የምታዩት የገበታ ቅቤ 100 ግራም ያስፈልገናል ማለት ነው። እሺ፣ መጀመሪያ እንቁላሉንና ስኳሩን በደንብ አድርጌ አመታለሁ። ሙዝ ላይክ ሰብስክራይብ እንዳትረሱ። ስኳሩንና እንቁላሉን አንድ ላይ እመታለሁ ማለት ነው። ኦኬ፣ እንቁላሉን ስመታ ማሽኑ እንዳይጮህባችሁ ከመታ በኋላ ወደ እናንተ እመለሳለሁ ማለት ነው። እስከዛ እናንተ ላይክ ሰብስክራይብ አድርጉ። በነገራችን ላይ ማንኛውም ኬክ ስትሰሩ እንቁላሉ በጣም መመታት አለበት። አንደኛው እንቁላል በደንብ ካልተመታ እንቁላል ሌላ የምንጋግረው፣ ሁለተኛው ደግሞ የምንጋግረው ኬክ የመንፋት ባህሪው ትንሽ እንትን ይላልና እንቁላል ስትመቱ በደንብ አረፋ እስከሚወጣ ድረስ በደንብ ምጡት። እሺ፣ እንቁላሉና ስኳሩን በደንብ መትቻለሁ። በጣም ከሩብ የምትሆን ትንሽዬ ቫኒላ አረጋለሁ። ከዛ አሁን እነዚህ እንዲህ አረግና ደረቆቹን አንድ ላይ አገናኛለሁ ማለት ነው። በመጀመሪያ ግን ቅቤውን አቀልጠዋለሁ። የገበታውን ቅቤ አቀልጠዋለሁ። 100 ግራም ነው የሚያስፈልገን። ይሄንን አቀልጠዋለሁ። እሺ፣ አዲስ ሲሆን ዱቄት አደርጋለሁ። 1 ማንኪያ የሻይ ማንኪያ ሶዳ አደርጋለሁ። 1 ማንኪያ የሻይ ማንኪያ 1 ማንኪያ ጨው፣ ይሄንን እናደባልቀዋለን። ይሄንን አሁን ወደ ጎን እናደርግና ደግሞ ሙዙን 3 ሙዙን እንፈጫለን ማለት ነው። ሙዙ የበሰለ ቢሆን ጥሩ ነው። ያው በደንብ በስል ብሏል። ብዙ ጊዜ እኔ ስገዛ ባለቤቴ ሲገዛ ሳንነጋገር እንገዛለን፣ ይጠራቀማል። ከዛ ከሚጣል ይባልና ያው የሙዝ ዳቦ እንጋግርበታለን ማለት ነው። እና በጣም ነው የበሰለው። በስል ያለ ሙዝ ነው። ቢሆን እንደዚህ ቢሆን አሪፍ
የበሰለ። ይሄን እንዲህ ካቆራረጥን በኋላ በሹካ ወይም በማሽን ትፈጩታላችሁ ማለት ነው። በሹካ ላይክ ሰብስክራይብ አድርጉ። እሺ በሹካውን እኔ በደንብ አድርጌ በማሽንም ትችላላችሁ። እኔ ስንፈት ነው ማሽን ላለማውጣት። በማሽን ቢሆን አንዴ ፍጭት አድርጎ ያወጣል። እንደዚህ በደንብ ከመታው በኋላ እሺ የሙዝ ኬክ የምንጋግርበት እንዳይዝብን በዘይት ወይም በቅቤው በገበታ ቅቤ አዳርሰዋለሁ ማለት ነው። በደንብ አድርጌ ቀባዋለሁ። እንግዲህ ያዘጋጀነው እንቁላሉና ስኳሩ ትንሽዬ ቫኒላ ጨምሬበታለሁ እንደምታዩት። አሁን ምንድነው የምጨምረው? እርጎ ይታያችኋል ብዬ ገምታለሁ። እርጎ አንድ ዲሲ ነው፣ አንድ ሻይ ብርጭቆ ማለት ነው። አንድ ሻይ ሳይሆን የቡና ብርጭቆ። እንዲህ ካደረግን በኋላ እንቁላሉን፣ ስኳሩን፣ እርጎውን አንድ ላይ እናደባልቃለን። ከዛ በኋላ ዱቄቱን እናደባልቃለን። እርጎውን፣ ስኳሩን፣ እንቁላሉን፣ ዱቄቱን በደንብ አድርገን ካገናኘን በኋላ ከዛ በኋላ የፈጨነውን ሙዝ እንጨምራለን ማለት ነው። የፈጨነው ሙዝ ከዛ እሱንም አንድ ላይ እናደባልቃለን። በደንብ ካደባለቅነው በኋላ አሁን ወደምንጋግርበት ሳህን እንገለብጣለን። እሺ እንደዚህ ካደረግን በኋላ አሁን ኦቨን ውስጥ የምንከተው በ175 ለአንድ ሰዓት እናበስለዋለን። ከዛ በፊት ግን የዳቦ ፍርፋሪ እንደዚህ ከላይ ያደርግበታል። አላበዛም። ትንሽ የዳቦ ፍርፋሪ እንዲያርጌ ኦቨን ውስጥ በ175 ለአንድ ሰዓት አበስለዋለሁ ማለት ነው። እስከዛው እናንተ ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። ቪዲዮውን እስከ መጨረሻ ለማየት እንበሉ። አመሰግናለሁ። አንድ ነገር የረሳሁት አስማው ሳዶ አምላክ ያቀለጥኩትን ቅቤ ረስቼዋለሁ እና ውስጡ ከትቼ እንደዚህ ያደርገዋል። ማስታወሻን በደና እንዲያደባልቋል። አይገርማችሁም? አለመብሰሉም ገና ወይ እግዚአብሔር እና በጣም ይቅርታ አቅልጬው
ረስቼዋለሁ። ያው አለመብሰሉ በእጄ ገና ሊጥ ነው። ደህና ሰዓት ነው የደረስኩበት። ወዲያው አስታወስኩት። ሰው እንደ አዲስ የዳቦ ፍርፋሪ ጨምርበታል። ሁሉም ነገር በረሳ ኖሮ ጉድ ፈርዶን የዳቦውን ፍርፋሪ ከላረጋለ ድጋሚ ይቅርታ፣ ልብ ጠፋ። አይ እነሱ ገንዘብ የኔ ስንፍና ነው፣ ለመደብኝ። በቃ አንጀቴ ጠበብ። ዳቦ ይሄ ነው ይሻል። ይሄናው ሲመጡሽ አይታ ናይ በወተት ነው አሪፍ። በወተት ከፈለጉ ባዶ ይበላል። አለባቸው የውጭ ሀገር ልጆች። ገና አልበረደም። ባልሽ ስራ ነው ቀን በቀን? አዎ ቀን ከሰዓት ነው የሚጀምረው። ምንድን ነው የሚሰራው? አይቲ ነው፣ ኮምፒውተር። ቤት ገዛሽ እዛ የምትኖሪበት? አሁን ጫፍ ላይ ነኝ መሳይሻል። አሁን እዚህ ላይ አልነግርሽም። ጫፍ ላይ ልጆች ስታሳድጊ ጫፍ ላይ ነኝ። እንግዲህ እግዚአብሔር እንደ መጨረሻ እንዲያመጣልኝ ያለው በሰፈ ምን አለኝ። እኔ መሳይሻ እንደው እንብላ ማርያምን። አሪፍ ዳቦ ነው እኮ ቢያንስ ታለምጭ ነው ይወጣል። አንቺ ስታለምጭ ነው ይወጣል። ቢመች አሪፍ ዳቦ ነው። ወይኔ በፖስታ ይመቻችሁ። ምን አለበት እንደዚህ ቢበል እንደዚህ። አሁን እዚህ ብትሆኚ ቡና ሻይ አፍልቼ ጠራሽ ነበር። ምን ዋጋ ነው? በጣም